አአትም ገጽያ ወኩልንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምልኮ አጸደ ክብረ ከጸሬ ሰይጣን ለተመዛቲ የቅዱስ ቤተክርስቲያን ትኢቲ ስሜ ማርያም ጽዮን ለዓለም ዓለም ናሁ ተከ እግዚኦ ሊሴት በሐከን ባረከከ እግዚኦ ታመነከ ስእለከ እግዚኦ አስተበቋከ ለሚለከ እግዚኦ ተከሚለ ስምከ ቅዱስ ለሰግድ ለከ ወዘለከ ይሰግድ መኖር ወረቀት ቀላይ ሁሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ የሥጋ ለኩሉ ዘነፍስ ወጽዋ አከንህን በከመ መሐረነ ቅዱስ ወልድከ እንዘይብለ አንተ ውሳ ወትጸልዩ ከመ ዘበሉ እግዚአብሔር አምላካችን ወንድማችን እሱ ሀገረ ሕይወት መንግሥተ ሰማያት ያወርስልን። ቤተሰቦቹን፣ ዘመዶቹን፣ ባለቤቱን፣ ልጆቹን የሚያጸና መንፈስ ቅዱስ ያጽናናልን። እናንተንም ጓደኞቹን በዚህ ያላችሁትን ሁሉ በተለያየ ጊዜ በእንደዚህ አይነት ሁኔታ ሁልጊዜ በሐዘን በርቀት ሆናችሁ የምትጎዱ ወንድሞች እህቶች እናንተንም የሚያጸና መንፈስ ቅዱስ ባላችሁበት በዚህ ያጽናናልን። የወንድማችንን የሳህለ ሥላሴ ነፍስ ሀገረ ሕይወት መንግሥተ ሰማያት ያወርስልን። እንበላለን ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ግን የቀጠላችሁ ትላላችሁ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ዘተወለደ ቅድስት ድንግል ተሳለች ከቅድስተ ቅዱሳን በቤተ ከቤተ ውዳሴ መዝገበ ጸሎት አብራሪተ መዓት ሣሪተ ምሕረት ምዕራገ ጸሎት ማዝናት ብራሪተ አምላክ ከእሱ የተወለድከው ኢየሱስ ክርስቶስ ሆይ ኃጢአታችንን ይቅር ልትል ትደመስስንና አሁንም ሁላችንን እናጸናለን። ይልቁንም በዚህ ሰዓት በሐዘን የተመቱትን የተጎዱትን የሰማይ ቤተሰቦች ወገኖቹን፣ ልጆቹን፣ ጓደኞቹን ዘመድ አዝማዱን አጽናናት። እሱንም በአብርሃም በይስሐቅ በእቅፍ አሳርፍልን። እኛንም ከበደላችን ከኃጢአታችን ሁሉ ይቅር በለን። ቅዱስ እግዚአብሔር ቅዱስ ቅዱስ የማትሞት የማትለወጥ የዳዳችን ያጠፋ ቀራንዮ አደባባይ 13 ሚሊዮናት መስቀል ታገሰች ደፍተን በአምስቱ ቀናት ተቸግረን ደምን ያፈሰስከውን ታድነን ነውና ልትፈውሰን ነውና ይቅር ልትለን ነውና አምላካችን ኢየሱስ ክርስቶስ ሆይ የወንድማችንን የሳህለ ሥላሴ ነፍስ ሀገረ ሕይወት ከደጋጎቹ ከቅዱሳን መካን አሳርፍልን። እኛን በዚህ ያለነውን ሁሉ ይቅር በለን። ሀገራችንን በምሕረት ተመልከትልን። እስከዛሬ የተለመኑ ወገኖቻችን ነፍስ በገነት ዋናው መንግሥተ ሰማያት አሳርፍልን። እኛንም ይቅር በለን፣ በበጎ ቤቱን ጠብቀን። ቅዱስ እግዚአብሔር ቅዱስ የማትሞት የማትለወጥ የተንሥአ እሙታነ በሳልስት ወታርገ ሰማዕታት ሰማያት በበር የምናሙ ዳግሞ በሰማያት የቆሙ መንገባሉ አንተ ተሳለን እግዚኦ ሞትን በሦስተኛው ቀን የተነሳ በአርባኛው ቀን ያናገሩን አምሳኛው ቀን መንፈስ ቅዱስ ላክህ። ዳግም መጥቼ ወርሳቸውን በመሆኑ የተናገርከን ቃል የሰማን ዘላለም ይሆናልና አቤቱ አንተ እንደ ሥራችን አይደለም፣ እናንተ ቸርነት እናንተ በጎነት ነውና አሁንም የምንለምንህን ልመና ከደመና በታች ሳታስቀርብን ኃጢአት በደላችንን ሳታይመልስብን እንደ ቸርነትህ ለበጎነትህ ወደ አንተ የመጣችውን የሳህለ ሥላሴ ነፍስ በቅዱሳን በሀገረ ሕይወት መንግሥተ ሰማያት አሳርፍልን። ቤተሰቦቹን ከደመና ሰውርልን።
ልጆቹ ከፍ ያደርጋል ቃልህን ቤተሰቦቹ ሁሉ አጽናና፣ ጓደኞቹንም አጽናና። ይልቁን ደግሞ በረከት አገልግሎት በዚህ ሀገር አሜሪካ ያሉ ወዳጆቹን ጓደኞቹን በዚህ በሐዘን የተጎዱትን ሁሉ ያጽናና መንፈስ ቅዱስ ያጽናናል። እኛ ለሁላችን ይቅር በለን። ለአብ ምስጋና ይሁን፣ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን፣ ዛሬም ለዘላለሙ አሜን ይሁን። ጌታችንና አምላካችን የሠራዊት ጌታ እግዚአብሔር አምላካችን ሆይ በዚህ የሞቱ ልጆችን ሁሉ አንተ በረድኤት ተመልከታቸው፣ በቀኝ ጋሻ ሆናቸው፣ በክንድ ከለላ በላቸው። ቅድስተ ቅዱሳን ድንግል ማርያም በቤታችን 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 ሆይናቸው ልመና ከተማጸኑ ለምኳ የተሆነ እናንተ ሰው አስቢ። ስለዚህ የሰማይ ሥላሴ የወንድማችን ሰማኝነት ሳይሆን መንግሥተ ሰማያት ልጆች ወዳጆች እንዲያወስን ድንግል ሆይ እኛም የምናስብሻለንና ቤተሰቦችን ሁሉ እንዲጠብቅ ከዚህ ያለ ሁላችን በረድኤት እንዳይለየን አሁን እኔም መሐሪና ቅዱስ የሆነ ስም ሆን ሁላችን በመሐሪ እንዲህ የሰማዩ አባታችን በመገለመናለን አንዱ ልጅነታችን አጽናለው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ሰማይ ልሻለው በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ በእግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደሚገኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የምትል ምሳሌ የምትሆን ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት ከመዓልት እስከ ሌሊት እስከዚህ ሰዓት የሠራነውን ኃጢአት በደላችንን ይቅር ትለን ዘንድ ሰይጣን የሸመቀውን መንፈስ ቅዱስ የሚያውቀውን አንተ ይቅር በለን። 12 ጊዜ እግዚኦ መሐረነ ክርስቶስ። በዘመናቸው ማለት ነው። በዚህ ቀርበን አጥተው ጠብቀን ስለ እናንተ ስላዛዥ ድንግል ማርያም ብለህ ከማሁ በእንተ ማርያም መሐረነ ክርስቶስ 12 ጊዜ እንለዋለን። ቤተሰቦችን ያጽናናልን። እናንተንም እግዚአብሔር ሁሉ እንደዚህ ጓደኞቻችሁን ስለምታስቧቸው እግዚአብሔር ያስባችሁ። አረፍ በሉ። ተወልደ በዛው ትንሽ ቃል ስላለ ቃል ተናግሬ ወደ ቀጣይ ማድረግ ትሄዳላችሁ። እንደምን ዋላችሁ? እንዴት ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። የሰማይ ነፍስ ሀገረ ሕይወት መንግሥተ ሰማያት ያሳርፍልን። አንድ መዝሙር እንዘምራለን። እግዚአብሔር እረኛዬ ነው የሚለውን እንዘምርና ሁለቴ ካልን በኋላ ሶስተኛው ላይ ደግሞ አንድ የኛ በራሳችን ሁላችን ጠቅልለን ከዛ ደግሞ እግዚአብሔር እረኛው ነው ብለን ከዛ እግዚአብሔር እረኛዬ ነው ብለን በዚህ 3 ጊዜ እንዘምራለን። እግዚአብሔር አምላክ በረድኤት በቸርነት አይለየን። ከኔ ቀጠላችሁ ማለት ትችላላችሁ። እየመራኋችሁ ትዘምራላችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን።
እግዚአብሔር ሁላችንንም እንዲጠብቀን ፈቃድ ይሁንልን። የወንድማችን ነፍስ ሀገረ ሕይወት መንግሥተ ሰማያት ያወርስልን። ወደ እናንተ መርሃ ግብር ታልፋላችሁ። አንዳንድ ነገሮችን እንዳስታውሳችሁ ፈልጋለሁ። መጀመሪያ ስርዓተ ቤተክርስቲያን ነግራችኋለሁ። ከዛ ቀጥሎ ደግሞ እናንተ በሕይወታችሁ ማድረግ ያለባችሁ ነገሮች ትንሽ ለማስታወስ እሞክራለሁ። በመጀመሪያ አንድ ሰው በሚሞትበት ጊዜ ነፍሱ ወደ እግዚአብሔር ትሄዳለች። ነፍስ አትሞትም። የፊዚክስ ሳይንስ እኛ ነፍስ ሶል የምንለውን በኢነርጂ ነው የሚጠራው። ኢነርጂ ደግሞ ካናት ቢ ዲስትሮይድ በሚል ሳይንሱ ዓለም ኢነርጂ አይጠፋም ይላል። እና ሰው ሲሞት ያ ኢነርጂ ወዴት ሄደ ለሚለው ራሱን ወደ ሌላ ነገር ይቀይራል የሚል እሳቤ ያላቸው። ስለዚህ ሰው ዝም ብሎ ጠፍቶ የሚቀር ነገር አይደለም ይላል ሳይንሱ። ባለበት ይቀመጥ። በሌሎችም እምነቶች በቡዲዝም በሂንዱይዝም እምነቶችም ሪበርት ወይም ሪኢንካርኔሽን የሚል እሳቤ ያላቸው። ያቺ ነፍስ ወደ ሆነ ነገር ላይ ተቀይራ ትመጣለች የሚል እሳቤ አለ። በእኛ ትምህርት እግዚአብሔር ደግሞ በመጽሐፍ ቅዱስ ውስጥ የሚነግረን ዓላማ አለው። እግዚአብሔር ሲፈጥረን ነፍስና ስጋ አድርጎናል። ነፍስ ራሷ የምትፈልገው ነገር አለ፣ ስጋ የሚፈልገው ነገር አለ። አሁን ልብስ ለብሰናል። ማንን የሸፈነው? ስጋን ሸፈነዋል። ግን በውስጥ ደግሞ ነፍስም በዛ ትከብራለች። ለምሳሌ ሰው ራቁቱን ቢሆን ሰውነቱ ነው የሚደነግጠው፣ ነፍሱ ነች የምትደነግጠው። የሚደነግጠው ሆኖ ነው። ነፍሱ ብሎ ራቁቱን ሆኖ ስቅቅ የሚለው ነፍስ ነች። ነፍስና ስጋ የተያያዙ ነገሮች ናቸው። ነፍስ እግዚአብሔር እፍ ብሎ ውስጣችን ያኖራት እስትንፋስ ናት። ብዙ ጊዜ ሳስተምር ሰምታችሁ ከሆነ ወይም ደግሞ በቤተክርስቲያን ትምህርት ላይ ሰው ትልቅ ሰው ከውጭ ሲመጣ ሁሉም ሰው ምን ይላል? ብድግ ይላል። በአፉ ደግሞ ብድግ ብቻ አለ። በአፉ የሚናገረው ነገር አለ አይደል? ምን ነው? ኖ ይላል አይደል? ምን ማለት ነው?
ግጥም ተጽፎለታል፣ ዘፈን ተዘፍኖለታል። ምን ማለት ነው? ኖር ርነች አይደለ? ምን ማለት ናት? ብዙ ጊዜ ጠይቃለሁ እኔ፣ ብዙ ሰው ይማርበታል። ኖር ነው ወይስ ሌላ ነገር አላት? የቀረ ነገር አላት? የቀረቃ ኖር ነው። ኖር መኖር ማለት ነው። ኖር ትንሽ ተቆርጣ ነው። ኖርን ነው። ከውጭው ሰውዬው ይመጣል። ያ ሰውዬ የተንቀሳቀሰ ነው ማለት ነው። አለ የለም ሰውዬው አለ። ይሄ ቁጭ ያለው ሰውዬ ደግሞ ቁጭ ብሏል። ቁጭ ሲል የመንቀሳቀስ ምልክት የለም ማለት ቁጭ ሲል ግን ከዛ ብድግ ነው አይደል? ምን ብሎ ብድግ ይላል? ኖርን ይላል። ብቻውን አይደለም የሚኖረው፣ ያም ሰውዬ ይኖር ነው። ስለዚህ ምን ብሎ ይነሳል? ኖርን ይላል። ኖርን ሲል ያ ሰውዬ ደግሞ የሚለው ነገር አለ። ኤ የእግዚአብሔር፣ ቢ በእግዚአብሔር፣ ሐመርሃ ለእግዚአብሔር በእግዚአብሔር ነው እንደሚለው የእግዚአብሔር ይላል አይደል? ለእግዚአብሔር ይላል አይደል? የተለመደ ነገር ነው ነገራችሁ። ግን በጣም ቀላል ነገር እንዳይመስላችሁ። አንዳንዶች እንደዚህ አይነት ትምህርት ሳስተምር የማይስማማቸው ሰዎች ይኖራሉ። እሱ ጸረ ኢትዮጵያ ከሚለውና ከሌላው ነው የማያቸው። የኢትዮጵያ ብሊፍ ሲስተም በጣም የተለየ ነው። ኦርቶዶክስ 2000 ዓመት ነው የመጣው። ከኦርቶዶክሱ በፊት ጀምሮ 8000 ዓመት ነው። ብዙ ሰው የሚያወራው 3000 ዓመት ነው። እኔ 8000 ላይ ነው ያለሁት ዓለም ከተፈጠረበት ጀምሮ። ምክንያቱም ያለ ነገር አለንና ነው። መልካም ኖርን ይላል አይደል? ሰውየው ብድግ ይላል አለው ነው። ብድግ ሲል አለው ኖር ያለው። ያኛው ሰውዬ ደግሞ ኖርን ብቻዬን ኖርኩ አለ። ኖርን ይለዋል። ያኛው ደግሞ መልስ ይሰጣል። በማን? በለዛ ነው። ለእግዚአብሔር አይደለም፣ በእግዚአብሔር። በማን ኖር ነው? በእግዚአብሔር ነው። አሪዮስፋጎስ የጥንቷ አቴና ዋና ከተማ፣ ዛሬም የሞደርን ግሪክ ዋና ከተማ ናት። አቴና በግሪክ ፍልስፍና በጣም የተማረች አገር ናት። ታላላቆቹ ፈላስፎች በተለይ ክላሲክስ ተብለው ከሚጠሩት ውስጥ የነ ሶቅራቴስ ስራ፣ የነ ፕሌቶ፣ የነ ኤርስቶትል ስራዎች ይነሳሉ። በዛ ትምህርት ውስጥ ቀድሞ 400 600 የነበሩት ትምህርቶች ኋላ ላይ ለወጥ እያሉ ስቶይሲዝም የተባለው የዚኖ እሳቤ በተለይ ሜዲቴሽን የሚያውቁ ሰዎችና ከዛ በኋላ የኢፒኩሪየስ ፍልስፍና ወደ ዓለም መጣ። ኢፒኩሪያኒዝም ደስታ ብቻ፣ ሃፒነስ ብቻ፣ እሱ ስጋን አይመለከትም፣ ነፍስን አይመለከትም። ብላ ጠጣ ነገ ትሞታለህ የሚል እሳቤ ስለነበራቸው ጳውሎስ ሐዋርያ ወደ አቴና ከተማ ሲገባ መንፈሱ ተበሳጨበት። በአቴና ከተማ በመጽሐፍ ቅዱስ ዓለም በሌላ ሂስቶሪካል መጽሐፍ ላይ ተጻፈ። በአቴና በዛ ሰዓት 30,000 ጣዖቶች ቆመው ነበር። ከህዝቡ ቁጥር በላይ ነበር። ጳውሎስ ሳይ መንፈሱ ተበሳጨበት። እንዴት የሰው ልጅ የተቀረጸ ምስል ያመልካል? እንዴት ለድንጋይ ይሰግዳል? አቴና በፍልስፍና የረቀቀች ሀገር ምን ሆና ነው አለ ጳውሎስ። በመንገድ ላይ ሁሉ ሲያወራና አሪዮስፋጎስ የሚባል ቦታ አለ። አሪዮስፋጎስ የጠቢባን መሰብሰቢያ፣ አዳዲስ ነገር የሚወራበት ፍልስፍና ብቻ የሚነገርበት ነበር። ስቶይኮችና ኤፊቆሮስ ወገኖች ይዘውት ገቡ። እነሱ ጋር ገብቶ ጳውሎስ ሐዋርያ ሁለት ታላላቅ ነገሮች የተናገሩት አለ። ለማይታወቅ አምላክ እንሰግዳለን ይላሉ። ያ የማይታወቀው አምላክ ደግሞ ዘመዳችን ነው ይላሉ። አንድ ለማይታወቅ አምላክ እንሰግዳለን፣ ሁለት የአምላክ ዘመዳችን ነው። ጳውሎስ ገባና እንግዲህ ያ ዘመድ እንዴት እንደሆነ ያ የማይታየው አምላክ የማይታወቀው አምላክ እንዴት አምላክ እንደሆነ እነግራቸዋለሁ አለና ብዙ ነገር አስተምሯቸው። አንድ አረፍተ ነገር አለች፣ እሷን ላስበላችሁ። በእርሱ ሕያዋን ነን፣ በእርሱ እንንቀሳቀሳለን፣ በእርሱ እንኖራለን። እዚህ ጋር አንድ ነው፣ ኮዝ ነው፣ አንድ ነው። ማን ነው? እርሱ በእርሱ ማን ነው? በእርሱ የተባለው ነው እግዚአብሔር። ሰው የተመሰገነ ይሁን። የሰማኸኝ ነፍስ በገነት ያሳርፈን፣ ቤተሰቡን ይጠብቅ፣ እናንተን በምትሹት ውስጥ ይድረስላችሁ። በእርሱ እግዚአብሔር አንደኛ ምን ነበር ያለው? ሕያዋን ነን። ሁለተኛ እንንቀሳቀሳለን። ሶስተኛ እንኖራለን። እችን ድገሙልኝ። በእርሱ አንደኛ እንደረድፉ ነው ጠቢባን ስለሆናችሁ ወዲያው መያዝ ብቻ ነው። ደግሞ ስንት ግጥም፣ ስንት ቲያትር፣ ስንት እንትን እየሸመደዳችሁ እንዳላችሁ። በእርሱ አንድ ሕያዋን ነን፣ በእርሱ ሁለት እንንቀሳቀሳለን፣ በእርሱ ሶስት እንኖራለን። አንድ በእርሱ ሕያዋን ነን፣ ሁለት በእርሱ እንንቀሳቀሳለን፣ ሶስት በእርሱ እንኖራለን። በሁለት ትርጉም ይሄን ነው በአቴና አሪዮስፋጎስ ጳውሎስ ያስተምረው። ምን ማለት ነው? ምን ማለት ነው? በእርሱ እግዚአብሔር ነው። እግዚአብሔር አስገኝ ነው። አንኮዝድ ኮዝ ነው፣ ፕራይመሪ ኮዝ ነው።
እሱ ምንም አስገኘ ነው። ፍልስፍናው ሳይንሱ ምንም ሊለው አልቻለም። አለቀ አስገኘ ነው። እኛ ደግሞ ግኝት ነን። እሱን የፈጠረ ከሱ ውጭ ማንም የለም፣ ማንም የለም። ቅድምም አንድ ለቅሶ ቤት ነበር ከዚህ ሳስተምርበት እንዲህ ጮኻን ስንቼ አንድ ሰው በዓለም ላይ ጠቢብ የተባለ መሪ የተባለ ጀግና የተባለ አንድ ብርጭቆ ውሃ ማምጣት አልቻለም። እጅግ ማምጣት አልቻለም። ማንም ከሚፈልግ ራሳችን አናውቅም። ጠቢብ ብትሉት ጀግና ብትሉት ማብትሉት ራሱን አያውቅም። ስለዚህ የሁሉ ነገር ባለቤት ስሙ ማን ነው? ስሙ ማን ነው? የተመሰገነ ይሁን። በእርሱ አንደኛ እንዳትረሳ ደግሞ ነገር ሳበዛ፣ ሁለተኛ በእርሱ ሶስተኛ በእርሱ አሁን እኛ ሕያዋንን ሕያው አይደለንም። ሲጀምር ምን ያቻሉ ብድግ ብለው ብሎ ነው ኖርን ሕያዋንን አይደለም ይላል። ኖርን ምንድን ነን? ሕያዋንን ሕያው አይደለንም። አሁን ወዲህ እያልኩ ነው አይደል? ቅድም ተወልደ ወደዚህ መጣ መራ ወደዛ ሄደ ኩዲ ታስተናግዳለች ወደዚህ እናንተም ተንቀሳቅሳችሁ መጣችሁ። በምንድን ነው የምንንቀሳቀሰው? በማን ነው? በእርሱ። አሁን እየኖርን ነው ወይስ አይደለም? እየኖርን ነው አለን። ኑሯችን የፈለገው ነው። እየኖርን ነው አይደለም? እስካለን ድረስ እየኖርን ነው። በማን ሚስጥሩ ግን ያደለ ይሄ ሊትራል ነው፣ ከላይ ነው። ጳውሎስ በአርዮስፋጎስ ለፈላስፎች የነገራቸው ነገር ምንድነው? በግሪክ ፍልስፍና ውስጥ ከመቃብር በላይ ህይወት የለም። አንድ ሰው ሞቶ በቃው ነው የሚሉት። ለዚህ ነው ዮሐንስ ወንጌል 12 ላይ ኢየሱስን ልናየው እንወዳለን ብለው ከግሪክ ሰዎች መጡ ይላል። ለምን? አልዓዛር ከመቃብር ወጣ። ክብር ምስጋና ለእግዚአብሔር ይድረሰው። ከሙታንና ክርስቶስ ይመስገን። ስለዚህ ሞቱና ክርስቶስን ልናየው እንወዳለን። ምክንያቱም ከመቃብር በላይ ህይወት አለ። ሰማይ ስጋውን በመድኃኒዓለም በዛ ወደ ያረፈው ስጋው ነፍሱ ወዴት ነው የሄደችው ብሎ መጠየቅ ነው። የዘመዶቻችን ነፍሱ ወዴት ሄደች? አያችሁ፣ ቅድም አልኳችሁ ኢነርጂ ነው የሚለው ሳይንሱ። ኢነርጂ አይጠፋም ማለት ካናት እንጂ ስትሮይ አለ። ሌሎችም እንደ ዩኒቨርሲቲ የሆነ ይመጣሉ። እኛ ደግሞ የምናምነው ከዛ የቀደመ አስተሳሰብ አለን። እግዚአብሔር የሰጠን ነፍስ አለች። ያችን ነፍስ ነች። ከዚህ በፊትም አንዴ ማሊሞ ጊዜ ነው አስታውሻችኋለሁ። ምስማክ ፍታት ላይ የሚፈታው ምስማክ ምን እንደሚባል ነፍስ ወዴት ግቢ እንደምትባል የምታውቁት ነው የሚሆነው። የት ይሄዳል? ሰማህ ወደ ፈጠረውና ባባው ደግሞ እናቱን የሚወድ ሰው የት ይሄዳል? እናት አለ ባለው ያኔ ሰምቼዋለሁ። እናት አለ ልብ ያላቸው ሰዎች አሉ። ለማን ሰው የሚሆነው እናቱን ሲወድ ሚስቱን ሲወድ ያ ሴቶችም በተፈጥሮ ርኅሩኆች ናቸው። ሁሉም ርኅሩኆ እንዲሆን እግዚአብሔር ይፈልጋል። ቤተሰቡን የሚወድ ሰው እነዚያ ላይ ወዴት ይሄዳላችሁ ታስባላችሁ? ችግር አለ። የልማድ ትምህርቶች የተጣመሙ ስለሆኑ ሌሎችም ሰዎች ስለማይሰሙ ብዙ የተሳሳተ ነገር አለ። አንድ ነገር ብቻ እነግራችኋለሁ፣ ሁሌም እላችኋለሁ፣ ከኔ ቀጥላችሁ ነገር እግዚአብሔር ደግ ነው። ራስ ኃጢአትና በአንተ ጽድቅ ሳይሆን በየቀኑ የምታደርገው ቸርነት ነው። እግዚአብሔር ያችን ቆጥሮ ጸሎት የምታደርጋት የምናደርጋት ደግ ነገር በቃ ሃይማኖት ምግባት ደግ ነገር እንስራ እንመነው። ነፍስ ወደ ነፍስሽ ግቢ ነው ሚስጥሩ። ታዲያ ምንድን ነው? በእርሱ አንደኛ ምን ነበር? ሁለተኛ፣ ሶስተኛ በእርሱ መዋልን የፈጠረን እግዚአብሔር ነው። ሕያው አድርጎ ፈጥሮናል። ግን ምን ሆነ? ሞት መጣ አይደል? ራሳችን አመጣ ሞት። በእርሱ ሁለተኛ ከመቃብር ተቀስቅሳት እንደገና እንንቀሳቀሳት ከስጋ ጋር። ከዛ ሶስተኛዋ በእርሱ ሆነን እንኖራለን እኮ አይቆምም አይደል? በቃ ለዘላለም አይደል? እግዚአብሔር ለዘላለም በመንግስቱ ያኖረናል። ክብርና ምስጋና ለእሱ ይድረስ። አሜን። በምን ልጨርስ መሰላችሁ? ጥያቄ ብዙ ጊዜ የምጠይቀው ጥያቄ አለ። ቀብር ራስ ወዴት ነው የሚደረገው? እግር ወዴት ነው የሚደረገው? ወይስ እንዳሻው ወደ ፈለገው ይደረጋል?
ራስ ወደ ምስራቅ የሚል መልስ አለ። በሰማይ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ባላችሁት እናንተ የኪነ ጥበብ ሰዎች ምክንያት በዚህ አጋጣሚ የሚማሩ ሰዎች በቤታቸው ላይ ይማሩበታልና ይሄን ሲያስታውሱ በሰማይ ያስታውሱታል ማለት ነው። ለእሱ በደንብ ያሳሳል። በምን ተስማማችሁ? ራስ ወዴት ነው? ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በየማሉ ያሉትን ታውቋቸዋላችሁ። ምን እንደሚባሉ 8 አቅጣጫ ነው ያለው። አዜብ አንዱ ሰው አውቋል። ኮሽ ጸሐፍት አንባቢዎች አላችሁ። አንዱ አዜብ ነው። ሌላው 3 ይቀራል። ግን ለምሱ ሌላ ጊዜ በሌላ ጊዜ ደግሞ ተሰብስባችሁ ስትጠሩኝ ደግሞ እንማማራለን። አሁን የፈለገ ምትሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ቀብር ራስ ወደ ምዕራብ የትም ኢትዮጵያ ውስጥ የትም አገር ብትሄዱ፣ አዲስ አበባ ብትሄዱ፣ ጎንደር ብትሄዱ፣ ወለጋ ብትሄዱ፣ ሐረር ብትሄዱ፣ ደብረ ብርሃን ብትሄዱ፣ መንዝ ባህር ዳር ብትሄዱ፣ ጎጃም የትም ትግራይ መቀሌ ብትሄዱ፣ የትኛውም ቦታ ራስ ሲሉ ሐረር የሚሉ ጅማ የሚሉ ደሴ የሚሉ ቀብር የትኛውም ቦታ ወደ ምዕራብ ተመልከቱ። ለምን አሁን ብዙ አቅም እንደዚህ አይነት ነገሮች ስናቅ ምን ታለፉ? አባቶቻችሁ እናቶቻችሁ ምን ያህል የተማሩ ሰዎች እንደሆኑ ታውቃላችሁ። የእኛ ህዝብ እኮ እናንተ በኪነ ጥበቡ ገብታችሁ እያንዳንዱ ሰው የኪነ ጥበብ ሰው ነው። ኢትዮጵያ ውስጥ እኮ እያንዳንዱ የኪነ ጥበብ ሰው እኮ ነው። እያንዳንዱ ነገር ላይ የኢትዮጵያ እናት እኮ የኢትዮጵያ እናቶች እኮ ልጃቸውን እሹሩሩ ማሞ ሽሩሩ እያሉ እኮ የሚያሳልፉት በዜማ ገበሬ እኮ ሲያንስ ሽሩሩ በርዬ ሽሩሩ እያሉ እኮ ነው የሚያልሰው። ጠኒ ነው ሁሉም ሰው። ችግሩ አሁን ያልገባው ሰው አለ። ለምን የኮሎናይዜሽን አለ ስለሚንደው የእምነትንም ትምህርት ስለማያውቅ ሰው አይገባው። ጣሊያን ዘፋኞች መርጦ በመሰንቆ የሚያገለግሉት ስለሚያነሳሱ ወደ 200 ከዛ በላይ ነው በአንድ ጊዜ ቀሏል። ኢትዮጵያ ውስጥ ለምን ብሎ መጠየቅ የብሉ ሰው ጥያቄ ለምን ብሎ መጠየቅ። ስለዚህ አንዳንድ ጊዜ በምታደርጓቸው ነገሮች ውስጥ ፍርሃተ እግዚአብሔር ይኖራችሁ፣ አነጋገራችሁ ከንቱ የኃጢአት ነገር አይሆን እንጂ ሁሌ መመካከር የሚለው ባላችሁበት ነገር ላይ በሁሉም እግዚአብሔርና ሕዝብን ማገልገል ታላቅ ነገር ነው። ደግ አምላክ ደግ ነገር ያደርግላችሁ፣ በጎዳናው ይምራችሁ እና ወደ ምዕራብ ነው የሚደረገው። ክርስቶስ ሲመጣ በምስራቅ ነው የሚመጣው ይላል የእግዚአብሔር ቃል። ስለዚህ እኛ ሌላ ቀርቶ በምዕራብ ሆነን በምስራቅ ይመጣል ስለሚል ስንነሳ እንኳን ያንን ለማሰብ ፊት ለፊት ክርስቶስን እንቀበለዋለን ይላል። ተመልከቱ። ስለዚህ እንንቀሳቀሳለን፣ ከመቃብር እንወጣለን፣ ለዘላለም እንኖራለን። እግዚአብሔር ለዘላለም ሊያኖረን ነው የፈጠረን። ክብርና ምስጋና ለእሱ ይድረሰው። መልካም። በምን ልጨርስ መሰላችሁ? እግዚኦ ማረነ ክርስቶስ ስንት ጊዜ ነው የምንለው? ይሄን ሁሉ ጊዜ ያዙ ለሰው ወገብ። ለዚህ ነው የምደጋገመው በየቦታው ማስተማሩ ኑሯችን ነው ብልጃቸው። ሃይማኖታችን ኑሯችን ጭምር ነው። እኔ አንዴ ሳስተምር ነበር ጉልቻ 4 ነው የሚደረገው፣ 3 ነው የሚደረገው፣ 6 ነው የሚደረገው፣ 1 ነው የሚደረገው። በአገራችን 3 ነው። ስንት ምጣድ ላይ 2 3 ምጣድ አንድ የአይሁድ መንፈስ ቅዱስ ምሳሌ የአንድነት ምሳሌ አብርሃም ቤት ሲገባ አንዳንድ ሰው ሊደረግ ይችላል። መምህር ዘበነ ምን እንደሚያስተምረው ይላቸዋል። ትምህርት ማለት ይሄ ነው። አንድ ሰው ልካችሁት ካልተመለሰ የምን መልእክተኛ ነው የምትሉት? የወፍ የርግብ የቆራ የውሻ የድመት መልእክተኛ። የምን መልእክተኛ? ከየት ያመጣችሁት? የቆራ መልእክተኛ ነው። ቆራ አላከው ፍልውሃው ቀንሶ አልተመለሰ። ቆራው ተመለሰ። ወደ የሚያልስ ይዞር ነበር አልተመለሰም። ስለዚህ ይሄ ነው ያልተመለሰ ሰው ይባላል። አያቶቻችሁ ያልተማሩ መስላችኋል? እናቶቻችሁ ያልተማሩ መስላችኋል? እንደ ዛሬ ቲክቶክ ላይ የሆነው ቶካቲቭ መሆን አለባቸው? ሶሻል ሚዲያ ላይ ሆነው ያን ማለት የለም። ይበልጡናል። አባቶቻችን እናቶቻችን ኖረውታል። በዛ ላይ ወገኖች መልካም እግዚኦ ማረነ ክርስቶስ ስንት ነበር ያላችሁ? በእንተዝትነ ማርያም 12 ሲደመር 12 24። በቀኑ ስንት ሰዓት ነው ያለው? በእያንዳንዱ አለ 7 ሰዓት ይቅር በለኝ ማለት ነው። ሰማኝ ነው ማለት ተቃለሽ በህይወቱ ይብራል እግዚኦ ማረነ ክርስቶስ ነው ያለው። አባታችን ነው ያለው። መንግስተ ሰማይ እንደሆነች ሊሆን ምድር ትሆናለች። በነገር ይቅር በለኝ አለ።
እና ታዲያ ሰማኝ ወዴት ሊሄድ ነው? ኦርቶዶክሳውያን በውስጣቸው ያለው የ40 ቀንና የ80 ቀን የኢየሱስ ክርስቶስ ማኅተም ቅዱስ ሥጋውና ደሙ ወዴትም አይወስዳችሁም። ይህን ለሚሰማ ኦርቶዶክሳዊ ተጠቅላላ ነገር እንዳላረስ 24 ሰዓት ነው በቀን ያለ። ስለዚህ ለየሰዓቱ ምን በለኝ ይቅር በለኝ፣ በየሰዓቱ ይቅር ይበላችሁ፣ ይቅር ይበላል። ከዛ ደግሞ ቁጠሩ ላስቆጠራችሁ ለምን 12 እንደምን ሌላ ነገር ልንገራችሁ። ቁጥር ነው ማስቆጠራችሁ። ይቅርታ እንግዲህ እሺ፣ እንደ ትምህርት ቤት አይደለም። አዎ እንደሱ ነው። ቁጥር ነው ቁጥር ነው አልልክልሽ ቁጥር ነው አበበረ ቁጥር ነው ቁጥር ነው። አሁን የፈረምተናል አንድ ሁለት መብለው ልትቆጥሩልኝ እንደሱ ነው። ብ ወ ል ድ መ ን ፈ ስ ቅ ዱ ስ በየስምንት ማረኝ። ዝም ብሎ 12 አይደለም። ምን ነው እኛ ሰግደን ስንነሳ ዝም ብሎ እንዲሁ ብቻ አጎንብሶ መነሳት አለ እምንለው ነገር አለ። ስንት አሁን ሆነ 12። ከዛ በተክስተ ማርያም እንላለን። አሁን ቆጣው ያዳኖቻችሁ በማል እኔ የምዳው ታው ደስ እንዳደግ እና በትሬኒንግ ብዙ ትሬኒንግ አላችሁ አይደል? በቃ ደስ ማለት ነው። አሁን ትቆጥሩልኛላችሁ። ይወዳችሁ አቀራለች ቀ ድ ስ ት ድ ን ግ ል ማ ር ያ ምን አለሚዳ ነው እንደው ክርስቶስ ከድንግል ማርያም ተወልዶ ስለዚህ ስለሷ ለማርያም 12 አባባሉ ደግሞ ለማያውቅ ሰው የምንገግመው ነገር ነው። እንዴት እንደሚባል ነገራችሁ። እንዴት ነው የሚባለው? ከዚህ ወደ ታች ከዚህ ከጣት ከጠቋሚ ጣት ነው የሚባለው እንጂ ያኛው ስም አይስማማም። ጠቋሚ ያለ አይስማማም። በጠቋሚ ጣት ወዴት? ወደ ታች። በመሃል ጣት ወደ ላይ አቆጣጠሩ። በቀለበት ጣት ወደ ታች። በማርያም ጣት ወይም በትንሿ ጣት ወደ ላይ ነው አቆጣጠሩ። እንደዚህ ነው። እንዲህ ሚስጥር አለው። ሚስጥሩ ይሄ ከሰማይ ሰማያት ወረድክ ኢየሱስ ክርስቶስ ስሙ የተመሰገነ ነው። ከሰማይ ሰማያት ወረድክ፣ ሞተ፣ ተቀበረ፣ ወደዚህ ተነሳ፣ አረገ፣ ወጣ ወደ ሰማይ። እቺ በዚህ ወደ ታች ዓለም ወርደው እንደገና ትመጣለህ ነው። ከዛ በዚህ ወደ ላይ ምን ሄደው እኛን ሁላችን ይዘን ትሄዳለህ። ስለዚህ ቀብራችን ወደ ምዕራብ ፊት ለፊት እናየዋለን። እግዚአብሔር ሳይለ ሥላሴ ሰማኸኝ በቤቱ ለዘላለም ያኖርልን። እናቱ አሉ ነው ያሉት ቅድም እንደሱ ነው የሰማሁት። የሚያጸና መንፈስ ቅዱስ ያጽናናል። ሰማኸኝ እዛ ቀበሌ 3 ባህር ዳር ሲወለድ ብቻውን እያለቀሰ ተወለደ። አጠገቡ ያሉ ሰዎች ሁሉ ምን አሉ? እልል አሉ። እሱ ብቻ ለቀሰ። አሁን ደግሞ ስቆ ደስ እያለው ሲሄድ አጠገቡ ያሉ ሰዎች ደግሞ ምን ታደርጋላችሁ? ታለቅሳላችሁ። ሰሎሞን ጠቢቡ ከመወለድ ቀን የሞት ቀን ይሻላል አለ። ተመልከቱ፣ ከመወለድ ቀን የሞት ቀን ይሻላል። ከመወለድ ቀን የሞት ቀን ይሻላል። ከመልካም ሽቶ መልካም ስም ይበልጣል ይላል። መልካም ሽቶ መልካም ስም ይበልጣል። አሁን ሽቶ ምንም ተለቅልቃ ብትመጣ እንዴት እቺ ቆንጆ ነች ምን የተባለች ሴት አፏ ሾክ ከሆነ የፈለገ ሽነል ሆነ ፖሎ እቺ ማጥናቸው ትባላል ማጣቸው ትባላል። መልካም ስም አይበልጥም ከመልካም ሽቶ። ከመወለድ ቀን ደግሞ የምን ቀን ይበልጣል? የሞት ቀን ይበልጣል። ለምን? ሲወለድ ከሰው ጋር ሊኖር በዚህ ምድር፣ ስንሞት ግን ከማን ጋር ነው? ከእግዚአብሔር ጋር ሊኖር። ስንወለድ ሁላችንም እያለቀስን፣ ምክንያቱም ቤታችን እዚያ ነበረ። ስለዚህ በዘላለም ሞት ሁሉ መንግስቱ እንሄዳለን። እድሜ በዚህ ምድር ላይ 1000 ሆነ 20 አንድ ቀን አይሞላም፣ በእግዚአብሔር ዘንድ አይሞላም። በእሱ ዘንድ ትልቁ ነገር ይሄ ነው። ስለዚህ በቤተክርስቲያናችን እኛ ሁሌ የምንለው የትዝክር ለነ አበሳነ፣ ሁሌ የምንለው አበሳችንን በደላችንን ይቅር በለን እንደ ምሕረትህ እንደ ቸርነትህ አድነን ነው የምንለው። ሁሌ ሲዜም የምትሰሙት ሁሉ እግዚአብሔር ይቅር ባይ፣ እግዚአብሔር ቸር፣ እግዚአብሔር መሐሪ መሆኑ ነው። ለዚህ ነው ዳዊት ጽዮን ማንጻን ማጥያቴ ትግድፈኒ በመከሰከ ለምበ እንጾሃ ፍጥር ሊከ እግዚኦ መንፈሰ እንቷ ሐዲስ ውስጥ ተከሰየ እጠበኝ አንጻይ ጻዱ ከበለ እንደ በረዶ ሆነልህ ይላል። ብንቆሽሽ ነው እኮ የምንታጠበው። ልብሳችሁን ሳታጥቡ ነው የምትለብሱት እንዴ? አንድ ዓመት ሙሉ መታጠብ አለበት አይደል? የቆሸሸ ልብስ ጭቃ አይነካው ማለት ነው፣ መታጠብ አለበት።
ነፍስም መታጠብ አለባት። ስለዚህ በንስሐ ሕይወት ኑሩ፣ እግዚአብሔርን ውደዱ። የመጨረሻ ምክር ብያልኳችሁ ለነፍሳችሁ ጸሎት አድርጉ። ለስጋችሁ ደግሞ በተቻለ አቅም አንዳንዴ ስራ ሲበዛ ምንም ሊበዛ ይችላል። በቀን ውስጥ ቢያንስ 30-45 ደቂቃ በእግር መንቀሳቀስ ያስፈልጋል። እግዚአብሔር ለነፍሳችሁ የምትችሉትን ጸሎት፣ ጾም መጠበቅ፣ በስጋችሁ ደግሞ የምትችሉትን ማድረግ ይገባል። ምክንያቱም እንደዚህ ቢዚ የሚሆኑ ሰዎች በተለያየ ነገር ላይ እንዴት የህይወታቸውን ሊመሩ የሚችሉት የሚለው መጽሐፍ ቅዱስ ራሱ ይናገራል፣ ይመራልና እግዚአብሔር በህይወታችሁ ከእናንተ ጋር ይሁን፣ ከለላ ይሆናችሁ። ዛሬ ደግሞ ቅዱስ ሚካኤል ነው። ዛሬ ስንሰበሰብ የዓመት ነው። በተለይ ደግሞ ዛሬ ነፍሳትን ከሲኦል የሚያወጣበት ቀን ነው። ደስ የሚል ቃል አለ። በእሱን ጨርስ። ዳንኤል ትንቢት ምዕራፍ 12 ቁጥር 1 የዳንኤል ትንቢት ምዕራፍ 12 ቁጥር 1 ከኔ ቀጥላ የተነሱ ተናገሩ። በዛ ጊዜ የእግዚአብሔር ምጽአት ይሆናል። ሙታን ሁሉ ይነሳሉ። እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለዘላለም እፍረት። በዚያ ሰዓት የሕዝብ አለቃ ሚካኤል ይነሳል፣ እጆቻቸውን ይዞ ያነሳቸዋል። የሰማኸኝን እጅ ሊቀ መላኩ ያዘልን። እናንተም በሕይወታችሁ በዚህ ባላችሁበት ከእናንተ ጋር ይሁን። ስትገቡ ስትወጡ ረድኤቱ አይለያችሁ፣ ክፉ አይንካችሁ። እመቤታችን አትለየን። የሰማነውን በልባችን እንዲጽፍ ወንድማችንን በገነት እንዲያሳርፍልን ሁላችሁንም የሚያጽናናውን ያጽናናልን። ሁላችሁንም ለዚህም እንድገኝ ወንድሜ የሆነ ጥሪ አድርጎልኝ ለዚሁ ፕሪም ሁለታችሁም የላካችሁ ሊመልክ ስለደረሰኝ ዛሬ የመጣሁት። ይሁኔ ደግሞ እንግዲህ ከልጅነት ጀምሮ አብራችሁ የነበራችሁ ሰዎች ልጆችም ለምን አለ ሌሎችም ሁሉም አሉና እግዚአብሔር ሁላችሁን የሚያጽናናችሁ እንትን ያደርጋል። ሐዘን ሲደራረብ ሲበዛ ብዙ ነገሮች በውስጣችን ይፈጠራሉና የእግዚአብሔርን ዓላማ ስለማናውቀው አንተ ያልከው ብቻ ይሁን ብለው እግዚአብሔር በረድኤት ከሁላችን ጋር ይሁን። እምዬ ማርያም አትለየን፣ መልአኩ ሚካኤል ይቆምላችሁ። የመጨረሻ ጸሎት አብረን እናደርጋለን። ከዛ ይቀጥላል መርሃ ግብራችን። ጸሎት ስለሚያስፈልገን 3 አቡነ ዘበሰማያት እንድንደግም ነው። ቅድም 2 ብለናል። እሺ አሁን 3ኛው እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ወንጌሉ አይረፍ ለነፍሰ ገብረ ከሳይነ ሥላሴ አገሬት መንግሥተ ሰማያት አውርስልን። ቤተሰቦቹን ልጆቹን ሁሉንም በሚያጸና መንፈስ ቅዱስ አጽናናልን። እናንተንም ሁላችሁም በረድኤት ይጠብቃችሁ። እግዚአብሔር በቀኙ ያቆማችሁ፣ መብራት ትቆምላችሁ፣ መልአኩ ይቆምላችሁ። አረፍ በሉ። የሰማነውን በልቦናችን ይጻፍ። ይህን ቃል ለሰማችሁ ልባችሁ ልመና ሰምቶ ይፈጽምልን። እግዚአብሔር ነፍስ ይማርልን። አሜን።